መጽሐፍ ቅዱሳችን የመጀመሪያዎቹ ሁለት ምዕራፎች እና በመጨረሻዎቹ ሁለት ምዕራፎች መካከል ያለው መጽሐፍ በሙሉ እግዚአብሔር በመጀመሪያዎቹ ሁለት ምዕራፍ ውስጥ ለሰው ልጆች ሊሰጥ የፈለገውን መጀመሪያውኑ በሱ ልብ ውስጥ የነበረውን ዘላለማዊ ሐሳብ መንግስት ሰው በመተላለፉ በኃጢያቱ በመውደቁ ምክንያት እግዚአብሔር እንደገና ለማደስ እና ተመልሶ አዲስ ሰማይና አዲስ ምድር ለመፍጠር መጀመሪያውኑ በእግዚአብሔር ልብ ውስጥ የነበረውን ለሰው ልጆች ሊሰጥ የፈለገውን ዘላለማዊ መንግስት እንደገና የታድሶ መጨረሻ አድርጎ ለነዚህ ለታመኑ በዚህ የታድሶ ጊዜ ውስጥ ታምነው ለተገኙ እስከ መጨረሻው ለጸኑ እንደገና ያንን መንግስት የሚያስረክብበት ዘላለማዊ መንግስቱን ለአንዴና ለመጨረሻ ጊዜ የሚያጸናበት ዲያብሎስን የሚያስርበት ታይም ላይን እንደሆነ እንመለከታለን ማለት ነው። በዚህ ሲዝን እያንዳንዱ ሰው እግዚአብሔር ከመጀመሪያው ከሰው ውድቀት አንስቶ እንደገና እግዚአብሔር የሚፈልገውን ኪንግደም ታምነው ለተገኙ እስከሚያወርስበት ጊዜ ድረስ ያለውን የዘላለም ሐሳቡን ይኸውም ተሐድሶውን የሚሰሩለት በጸጋ የተመረጡ እንደ እግዚአብሔር ፈቃድ የሚመላለሱ ሰዎችን በየሲዝኑ ያመጣል ማለት። ስለዚህ መጽሐፍ ቅዱሳችን ዳዊት በዘመኑ የእግዚአብሔርን ፈቃድ ፈጽሞ አስተናግዶ አለፈ ብሎ እንደሚል በየዘመኑ እግዚአብሔር ይሄንን የዘላለም ሐሳቡን ለመፈጸም በየሰዎች ልብ ውስጥ የራሱን ሐሳብ ያስቀምጣል ማለት። ለዚህ ነው መጽሐፋችን ልቡ በሱ ዘንድ ፍጹም የሆነውን ያይ ዘንድ የእግዚአብሔር ዓይኖች ከሰማይ ወደ ሰው ልጆች ወደ ምድር ይመለከታሉ ብሎ የሚናገረው ማለት ነው። ስለዚህ እግዚአብሔር በዚህ የዘላለም ሐሳብ ውስጥ በመጽሐፍ ቅዱሳችን መሰረት ዘመኑን እያየን እንድንሄድ በዚህ ታይም ላይን ውስጥ የትኛው ሲዝን ላይ እንደደረሰን እንድናውቅ እግዚአብሔር ይፈልጋል ማለት ነው። ስለዚህ ዓለምን እኛ የዳንን የምንባል ሰዎች ወይም ደግሞ በክርስቶስ ኢየሱስ እንመላለሳለን የምንል ሰዎች ዓለምን እንድናይ የሚያስፈልግበት መነጽር የእግዚአብሔር ቃል እንደሚናገረው እግዚአብሔር እንድናይ እንደሚፈልገው እግዚአብሔር ምድሪቱን ዘመኑን እንደሚመለከትበት ይኸውም ጌታ ኢየሱስ በምድራዊ ቆይታው ውስጥ ከዛም በፊት የነበሩ እግዚአብሔር በመንፈሱ አማካኝነት ብዙ የመጨረሻውን ዘመን ያሳያቸው እንደ ዳንኤል ያሉ ሰዎች የነገሩንን እየተመለከትን በዛ ውስጥ በእግዚአብሔር መንፈስ ምሪትና አስተማሪነት አማካኝነት ዘመኑን የምንመለከትበት እንዲሆን ያስፈልጋል ማለት ነው። ስለዚህ በዚህ ዘመን ልክ ሌላው ሰው ቢቢሲ፣ ሲኤንኤን፣ ፌስቡክ፣ ቴሌግራም፣ ዩቲዩብ ዋትኤቨር የመሳሰሉት የዜና ምንጮች የመሳሰሉት የወሬ ምንጮች እንደሚናገሩት ብቻ ሌላው አህዛብ ሁሉ ያላመነ ሁሉ እንደሚሰማው እንትና ከእንትና ጋር ተዋጋ በዚህ በኩል እንደዚህ ሆነ የሚለውን ነገር ስንሰማ ሌላው ህዝብ ሰምቶ ብቻ ወሬ እንደሚያናፍሰው ብቻ ሊሆን አይገባውም ማለት ነው። ነገር ግን እግዚአብሔር በዚህ ንግግር ውስጥ በዚህ ሁኔታ ሊናገረኝ የፈለገው ነገር ምንድነው የሚለውን በደንብ ኖቲስ ማድረግ በጣም በእጅጉ ያስፈልገናል። ስለዚህ የዚህ ዘመን ተረኞች በእግዚአብሔር የዘላለም ሐሳብ ውስጥ የዚህ ዘመን ተረኞች እኔና እናንተ የምትመለከቱኝ ወደ እግዚአብሔር መንግስት የተጠራችሁ በክርስቶስ ኢየሱስ የሆናችሁ ሁላችን እንደ አካል ተጋጥመን የእግዚአብሔርን የልብ ሐሳብ በዘመናችን ፈጽመን የምናልፍበት ጊዜ ላይ ነን ማለት ነው።